እንግዲህ ልዑልንና እንደዚሁም ደግሞ እነ መቅዲን እንዲለያዩና እንዲበታተኑ ለማድረግ ጆሲና እዩ ተመካክረው ቡቻን ቀጥረውት ነበረ። ዛሬ እንግዲህ እዩ እሳት ልሳ እሳት ጎርሳ ወደ ቡቻ ጋር ትሄድና አንተ ምን እያደረክ ነው? ምን አባህ እያደረክ ነው? ትለዋለች። አንቺ ከዝክጂ እየሰማሽኝ አይደለ? ከዝክጂ ይላታል። አንተ ነህ እኮ እየሰማኝ ያልሆነው። እኔማ ምን እየጠየኩ ነው? ምን አባ ሆነ ነው? እነሱን እንዲበትናቸው እንጂ በእኔ ላይ እንዲነሱ መቼ አድርግ አልኩ ትለዋለች። ቡቻ አንቺ ማነሽ አላት። እንግዲህ ቡቻ አንቺ ማነሽ አንቺ ማነሽ ስትለው ሲላት፣ ስማ ያ ቪዲዮ እኔም ጋር እንዳለ እንዳረሳ። እንግዲህ በቪዲዮ ነው ቡቻን በአሁኑ ሰዓት የሚያስፈራሩት። ያ ቪዲዮ እኔ ጋር እንዳለ እንዳረሳ ስትለው ቀጥታ አንግቷን ነው ያነቃት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ከዚህ በኋላ ቡቻ ባየጁ አንገቷን ተያዛት። በኋላ ነፍስ ውጪ ነፍስ ግቢ ትሆናለች። ከዛ በኋላ ብቻ የማለት ብቻ ነበረ የምትለው። ከዚህ ውጪ ከህይወቴ ውጪ ካጠገበ አትድረሽ ብዬ ስንት ነግሬሻለሁ። እስቲ አሁን ማን ነው የሚያድንሽ? እስቲ ማን ነው ከእጅ የሚያወጣሽ? እጅ ታገቢ በፊት አስጠንቅቄሽ ቡቻ እየሞትኩ ነው ትለዋለች። ምን አባሽ ልትሆኝ ነው? ምንስ ልታረጊ ነው? መልሽልኝ። እንግዲህ ቡቻ ግጥም አድርጎ ተያዛት። በኋላ አስባችሁታል? ሴት ልጅ በወንድ ልጅ እጅ አንገት ውስጥ እጅ አንገት እጅ ውስጥ ተገባ ምን ያህል ስቃይ እንዳለው ታውቃላችሁ? አትፈታተኝኝ ብዬ ስንት ጊዜ ነገርኩሽ። እስቲ አትፈታተኝኝ አልኩሽ ለዚህ ነበር። እስቲ አሁን ምን ታመጫለሽ? ስንቴ ነው ንገረኝ፣ መልሽልኝ። ስንቴ ነው እኔ አጠገቤ አትድረሽብኝ፣ አትፈታተኝኝ፣ አትቅረቢኝ አልኩሽ ስንቴ ነው? መልሽልኝ በያ መልሽልኝ አላት። እሳት ልሶ እንግዲህ እንዴት መጣ ሳይባል ጆሲ መጣና ተእጁ ያስለቅቃት ጆሲ ነው። ትንሽ ቆይታ ቢሆን አልቆላት ነበር። እንዳትፈታተነኝ ሺ ጊዜ ነግሬያታለሁ፣ ሺ ጊዜ እንዳትፈታተነኝ ሺ ጊዜ ነግሬያታለሁ አለ። ጆሲም እና እንቀል ገላት ነው? አዎ ገላታለሁ፣ አዎ እገላታለሁ። እዩም ታያለህ፣ ለዚህ አስከፍልሃለሁ። ታያለህ? እሺ ለዚህ አስከፍልሃለሁ። ገደል ግቢ እርኩስ፣ ገደል ግቢ አላት። ጆሲም ቆይ ምንድን ነው አንድ ጋር እየሰራችሁ እንደዚህ መተናነቅ ምን ይሉታል? በአንድ ጋር እየሰራችሁ አንድ ሆናችሁ እየሰራችሁ ምን የሚሉት ነው እንደዚህ መናናቅና መተናነቅ? አንድ ላይ ምንም የምንሰራው ነገር የለም። እሺ አንድ ጋር የምንሰራው ምንም ነገር የለም። አንተ ትከፍለኛለህ፣ እኔ እሰራለሁ፣ በቃ አለቀ። ጆሲ እንግዲህ እዩ ባክሽ ተዝኪጂ አለ። ቡቻዬም እሺ አዎ ይሻላታል። እዩም እንግዲህ ጠብቀኝ፣ አለቅህም፣ ጠብቀኝ፣ ዋጋ አስከፍልሃል። እኔ እዩ ዋጋ ካላስከፈልኩ፣ እኔ እዩ ካላዋረድኩ፣ እኔ እዩ ካልሰራሁልህ እዩ አይደለሁም። እዩ እንደምናውቃት ተንኮለኛና ክፉ ነች። እንግዲህ ከመልካምነት በቅርቡ ወደ ክፉነት የተቀየረችው እዩ ከዚህ በፊት እንደምናውቃት መልካምና ጥሩ ልጅ ነበረች። በቅስፈት ነው ወደዚህ የተቀየረችው። የሚያሳዝነው ነገር ከዛም ከዚህም ያለውን ወሽዳ መናገርና መገለማበጥ በአቋሟ የማትጸና መጥፎ ልጅ ነች። ምናልባት አሁን እንግዲህ የቡቻን ስራ ለነ ልዑል እንደዚሁም ደግሞ ለነ መቅዲ ሄዳ ልትናገር ትችላለች ብዬ ነው የኔ ሀሳብ። እንግዲህ ምክንያቱም በዚህ ነው ቡቻን መጉዳት የምትችለው። በዚህ ካልሆነ በሌላ እንዴት ልትጎዳው ትችል አይመስልም። ለማንኛውም አለቅህም ብላ ስትለው ቡቻም ድጋሜ እጅ ውስጥ ተገባሽ፣ ማንም ከእጅ የሚያወጣሽ የለም። ድጋሜ እጅ ተገባሽ በኋላ ሞት ብቻ ነው ከእጅ የሚያወጣሽ። ማንም ከእጅ ሊያወጣሽ ሞክሪው፣ ጠብቂኝ፣ ብቻ ድረሽ፣ ብቻ አንድ ነገር አድርጊ፣ የኔን ስም አንሻት። ከዛ በኋላ ማንም ድጋሜ ከእጅ የሚያስለቀቀሽ ሰው አይኖርም። ቡቻ ጆሲ እደውልልሃለሁ አለው። ከዛም ጆሲ ቡቻዬ ድህነት አፈር ይብላ፣ ባላጣና ባልደኸጂ ኖሮ መቼ እዚህ ሁሉ ነገር ውስጥ ገባ ነበር? ድህነት አፈር ይብላ
አለ። በኋላ ጆሲም እንድደውልልህ አትፈልግም አለው። ደውልልኝ ደውል። እንግዲህ በድጋሚ እዩ ቁጭ ብላ ትጠብቀዋለች። ቡቻን ትጠራዋለች። ቡቻም ይመጣል። እዚህ ደግሞ ምን ትሰሪያለሽ ይላታል። ይኸውልህ ጥሩ መደራደሪያ አለኝ ትለዋለች። ቡቻዬም የምን መደራደሪያ ነው ከዚህ ጥፊ አላት። ባክሽ ከጆሲ የተሻለ መደራደሪያ አለ። እኔ አልፈልግም ባክሽ ጥፊ ከዚህ ሂጂልኝ ከዚህ አላት። እዩም አባቱ እባክህ ተረጋግተህ ስማኝ፣ ተረጋግተህ ጆሮህን ሰጥተህ ስማኝ ትለዋለች። ቡቻም አልሰማሽም ሂጂልኝ። ልግም አልኩሽ እኮ ኢዛና እየመጣ ነው። እኔ አልፈልግም ሂጂልኝ ከዚህ ኢዛና እየመጣ ነው። ኢዛና ታየ ሌላ ችግር ነው ይነቃብኛል። ስለዚህ ከአንቺ ጋር መታየት ችግር ያመጣብኛል። ጥፊልኝ ከዚህ ይላታል። እዩም እንግዲህ ስግጥ ትልበታል። እናማ ይዙ ተመጣ ጥሩ ነው አብሮን ይሰማን ጥሩ ነው ይሰማል። ትሰምኛለች ሴትዮ፣ በዚህ ዙር ቀልድ አይደለም ያስኩት፣ ቀልድ አይደለም ሂጂ ተዝህ አላት። እዩዬም እኔም ቀልድ አይደለም አልቀለድኩም፣ እየቀለድኩ አይደለም። እሱ መጥቶ ተሄደ በኋላ እናወራለን። እሱ መጥቶ ከሄደ በኋላ እናወራለን። አሁን እባክሽ ሂጂልኝ ከዚህ ይላታል። እዩም ጆሲ ስንት ነው የሰጠ ስንት ነው የከፈለ ገባሽ ይላል። እዩም እንግዲህ እንዴት አያገባኝም ስትለው እንዴት አያገባኝም ድብና አድርጎ ያገባኛል ትላለች። እንግዲህ ተጆሲ ጋር ሰጣ ገባ ውስጥ እንድሄድ ከፈለክ ለምን አትነግረኝም? ቡቻ የሚጮህና አንቺ ጊድሊ ከዚህ ያማታል እንዴ ብሎ ሲል እንግዲህ ይዙ መጣ። ይዙ ቡቻ አለ። ቡቻ ደነገጠ። በጣም ፌንት ነው የነቀለው። በዚህ ሰዓት እዩ በራ ትሄዳለች። ምንድን ነው የሚያጨቃጭቃችሁ ምንድን ነው ይላል ይዙዬ። ቡቻ አቅላታለሁ በእናትህ ምን አድርግ እንደምትለኝ ምን አቅላታለሁ ይላል ቡቻ። ይዙዬ እኮ በጣም ነው እዛ ድረስ የሚሰማው፣ በጣም ነው ድምጣችሁ የሚሰማው። ለመሆኑ ምን ፈልጋ ነው? እኛውም ምን ፈልጋ ነው ሲል ይዙዬ ቡቻ እኔ ምን አቅላታለሁ በእናትህ እኔ የማውቀው ታሪክ የለኝም ይላል። እንግዲህ ባለው አቅም ይዙዬ ብር ለእናቱ መታከሚያ ለቡቻ እናት መታከሚያ እርዳታ ሊያደርግለት ሊሰጠው ተሰው ተበድሮ ነው የሚሰጠው። እስቲ አሁን ና እንሂድ፣ አንድ ሰው የሚሰጠኝ ስላገኘው ና እንሂድ ይለዋል። ብቻም እንደው ግን ይዙ አስቸገርኩህ ወንድሜ፣ አስቸገርኩህ አይደል አስቸገርኩህ ይላል። ይዙዬም የምን ችግር ነው የምታወራው? ይሄ መገዳደፍና ያለንን መከፋፈል እንጂ ፈጽሞ ችግር አይደለም። ሁለተኛ ይሄንን ወሬ እንዳታወራኝ ይለዋል። እንግዲህ ልዑሌ በትምህርቱ ጎበዝና ጎበዝ ተማሪ ነው። በተቃራኒው ደግሞ እና አቤላ ደግሞ ብዙም አይደለም። ልዑሌ በጧት ተነስቶ ደብተሩን እያነበበ ነበረ። ምን እየሰራ ነው ይለዋል አቤላ። ምን ገረፍ ላድርገው ብዬ ነው ይለዋል። እንዴ ፈተና አለ ትምህርት አለ ይለዋል። አረ የለም ግን ተለለ ማየት አይቻልም፣ ማንበብ ማጥናት አይቻልም ማለት ነው። ደግሞ ትምህርት ፈተና ከሌለ ለምን ተብሎ ነው? ናንውጣና ፀሐይ እንሙቅ ወዳ ወዲህ እንበል ይለዋል። ኦሌም ወይ መከራ አንተ ልጅ ገና አሁን እኮ ከውጭ መግባት ነው ወደ ቤት ተምን የሆነ ወደ ውጭ ተመልሰን እንውጣ የምትለኝ? አሁን እኮ ከውጭ ገባ እና አብረን እንውጣ ልልህ እኮ ነው። ይዤ ልወጣ ነው የመጣሁት ይላል። እባክህ እኔ ትንሽ አነባለሁ አልወጣም፣ አንተ ለራስህ ውጣ። አይ በኋላ ትንመለስ ታነባለህ፣ አሁን እባክህን እንውጣ። እንግዲህ አቤላ መወዘን ተፈለክ ራስህን ችለህ ቦዝን፣ እኔን ተወኝ አለ ልዑል። እንግዲህ ትንሿዬ ትናንትና ባለቻት መሰረት ለእኑዬ ልጅ መውለድ እፈልጋለሁ ላተነች። እናም ለእኑዬ ዛሬ ትመጣና ስሚማ ያን እኮ ያልኩሽን ዛሬ ነው የማደርገው ትላታለች። ወይኔ አላፈረጅም። ምኑን አንቺ ረሳሹ እንዴ አለች። ብቻ ልጅ መውለዱን እንዳይሆን። አዎ ነው እንዲ አንቺ አመረሽ? አዎ ለትምህርቱ እንዲሁ እንዳታስቢ እማራዳ። እንየም አረ በፈጠረሽ እንዴት ነው አርግዘሽ መማር የምትችይው? አርግዘሽ መማር አትችይም እባክሽ ተይ ትላለች። ብቻ አይደለሁም ሁሉም እኮ አርግዘው የሚማሩ አሉ ትላለች።
እንግዲህ እንየም ትንሿ እውነቱን ንገሪ፣ ለምንድን ነው በዚህ ልክ እንደዚህን ነገር አጥብቀሽ ያልሽው? እንደዚህ እያወራሽ ያለሽው ለምንድን ብዙ የእናቱን ሞት ሙሉ በሙሉ እንዲረሳ በልጁ ሙሉ በሙሉ እንዲረሳ እፈልጋለሁ ትላለች። እንግዲህ እንየም ይዝኮ አሁን በጣም ደህና ነው፣ ምንም ነገር አሁን እግዚአብሔር ይመስገን በጣም ተለውጧል፣ ደህና ነው በማለት መልስላታለች። ትንሿየም አይኑ አንቺ ስላላየሽው ነው፣ ማታ ማታ የተኛ ይመስልና ከተኛ በኋላ ለጊዜም ተተኛን በኋላ ተነስቶ እኔ ተተኛው እያስመሰለ ተነስቶ ሁል ጊዜም ያለቅሳል ትላታለች። እውነትሽን ነው? አዎ ማታ ተተኛም በኋላ ሁል ጊዜም ሲያለቅስ ነው የሚያምያ እውነትሽን ነው ትላለች። እንየም አዎ ሁሌም በሚባል ደረጃ ሁል ጊዜም ያነባን ትላታለች። እንየም ሀደ ይሄን ነገር ለምን አልነገርሽኝም? ለምን አልነገርሽኝም? በማለት ትትላት ትንሿየም እንዳትጨነቂብኝ ብዬ ነው። እንየም ለነገሩ ብትነግርኝስ ምን አደርጋለሁ? ምን ማድረግ ይቻላል? ትላለች። ትንሿም አዎ እኔም እሱን ብዬ ነው፣ ምንም ማድረግ አይቻልም። ፈጣሪ ተወደደና ተፈቀደ ልጅ ከወለድኩለት በልጁ እናቱን ሊረሳት ይችል። እናማ ወስንሻል ማለት ነው ትላለች እንዬ። ትንሿየም አዎ ወስኛለሁ፣ በቃ ወስኛለሁ። እሺ አንቺ ተወሰንሽማ እኔ ምንም ማድረግ አልችልም። ተወሰንሽ እንግዲህ ምንም አላደርግ እዚህ ታግዥኛለሽ አይደል አለች። እንግዲህ ትንሿየ እንየም በምንድን ነው ማግዝሽ? በምንድን ነው ማግዝሽ አለቻት። ያው የተለየ ጊዜ እንድናሳልፍ እፈልጋለሁ። እንግዲህ ይሄ ማለት ለብቻቸው ደስ የሚል ላይፍ ማሳለፍ እንደሚፈልጉ ነው ትንሿ እያለቻት ያለችው። ለዚህም ደግሞ እንዬ ታስፈልጋታለች። ታግዥኛለሽ ወይ ስትላት እንዬ አይነት ምን አለቻት። እኔ እንጃ እንዬ ያው ለኢዙ ብነግረው እሺ እንደማይለኝ አቃል። እንዬም መቼም ተማሪ መሆንሽን እያወቀ እሺ ልሻል ማለት ዘበት ነው ትላለች እንዬ። ትንሿየም ግድ መሆን አለበት፣ የግድ መሆን አለበት፣ ባክሽ በእናትሽ እርጅኝ፣ የአንቺ እርዳታ ያስፈልገኛል ትላታለች። እንዬም እሺ እኔ ምን ላድርግ? ምንድን ነው ምረዳሽ? ምንስ ነው እኔ እንጃ ምን እንደሚደረግ አላቀም። አንቺ ተኔ ትሻል ያለሽ፣ አንቺ ተኔ ትሻል ያለሽ ትላታለች። እንዬም ምን እናድርግ በእናትሽ ምን እናድርግ አለች እንዬ። ትንሿየም ወይ ዛሬ ሲመጣ እናውራው እዛ ይሻላል ወይ በማለት እንዬ ጥያቄ ትታቀርብላት። አዎ እንግዲያው ታልሽ እንሞከር። እንግዲህ ኢዙዬ መቅድን ያገኛታል። መቅድ ሰላምታ ተተለዋወጡ በኋላ ምን እየሰራሽ ነው ብሎ ጠይቃት፣ እየሰራ ያለሁት ነገር አለ ግን እረፊ እንዳትለኝ ትለዋለች። እንዴ ምን እየሰራሽ ነው? ምንድን ነው? የማይሆን ነገር ታደረግሽ እረፊ እንደምልሽ አትጠራጠሪ። ምንድን ነው ያደረግሽው? ምን እየሰራሽ ነው ይላታል። ያው እንደነገርኩ ባለ ድንጋዩንና ሰሞኑን በድንጋይና በውሃ ሲያጣድፈን የነበረውን እየፈለኩት ነው ትላለች። ለምኑን አለ ኢዙዬ። ባለ ድንጋዩና ባለ ውሃውን ሰውዬ፣ ባለ ድንጋዩና ባለ ውሃውን ሰውዬ እየፈለጉ አንቺ እኛ እንደዛ እግራችን እስቲ ቀጥን ፈልገን ያላገኘነውን ሰውዬ አሁን አንቺ እንዴት አድርገሽ ነው የምታገኘው? ያን ያህል እግራችን እስቲ ቀጥን ፈልገን ያላገኘነውን አንቺ ተየት ነው የምታገኘው ይላታል። ምን አውቃለሁ ግን የማገኘው ይመስልሃል ይላል ትላለች መቅዲ። እኔ ምን አውቃለሁ፣ እኔና አቤል እኮ ያልገባንበት ነገር የለም። ላይክ ሰብስክራይብ ሸር አድርጉልኝ።